ሚኪና የሄርሜላ ወንድምና ኤፍሬም ተጋደሉ። እንግዲህ ሄርሜላ ያለችበትን ተናገረ። አብርሃምን በግድ ነው ይዞት ከቤት የወጡት፣ እሱ ፈልጎ አይደለም። ስልኩ ተወስዶበታል፣ ስልኩ ዝግ ነው። ስለዚህ አብርሃምን አገናኙን፣ ለምንድን ነው በግድ ይዞት የሄዱት ብሎ ሲናገር እንግዲህ ኤፍሬም እሱ በግ አይደለም፣ ለምንድን ነው በግድ ይዞት የሚሄደው? ጤነኛ ነው ስትሉ አልነበረም ወይ? ለምን በግድ ይሄዳል ብሏል። እንግዲህ ተደባድቧል፣ በጥፊ ተባብሏል። ኧረ ወንድ ልጅ ተገዳደለ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበርልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ አብርሽ ጠፍቷል ተብሎ እንግዲህ ሩቲና ኤፋ ሚኪ የሚባለው የሄርሜላ ወንድም መጥተዋል። በኤፋ ቤት ነው የመጡትና እንግዲህ አብርሽ ጠፍቷል። በሌሊት ነው ይዞት የሄዱት። ፈልጎ ሳይሆን ፈቅዶ ሳይሆን በግድ ነው አስገድዶት የወሰዱት ብሏል። ትላንትና ያየነው ቪዲዮ ግን በግድ እንደመጣ ሳይሆን በራሱ ፍላጎት ወይም ደግሞ ያው ልጆቹ በንግግር አታሎት እንዳመጡት ነው የሚያውቀው። ምን እያየን ነው የነበረው አይደለ? ቤት ድረስ ገብቶ ቁጭ ብሎ ከሰው ጋር ሻወር ውሰድ ስትለው እሺ፣ ደክሞዋል ወይ? ደክሞኛል፣ መተኛት ብቻ ነው የምፈልገው፣ አብረን እንተኛለን ስትለው አዎ እሺ እፈልጋለሁ እያለ ነበር አይደለ? እንደዚህ ዝም ብሎ የታገተ ሰው አይመስልም ነበር ልላችሁ ፈልጌ ነው ባጭሩ። አብርሃም ራሱ ፈልጎ ሄደም አልሄደም ግን አብርሃም ወደ ራሱ እንደ በፊቱ መሆን አለበት። እንደ በፊቱ ሆኖ የሚፈልገውን ወይም ደግሞ ከሩቲ ጋር ከልጁ ጋር መሆን የሚፈልግ ከሆነ የበፊቱ የሰሞኑ ቪዲዮ አይቶ የሰሞኑ የነበረው ፍቅር አይቶ ወደ ራሱ ተመልሶ ትዳሩን መርጦ ከትዳሩ ጋር የሚኖር ከሆነ እሰየው፣ ደስ ይለናል። ግን እንደዚህ ሁለት ሴት ላይ እየተጫወተ እዛም እሷ ሄርሜላ ያው ራሷ ዝቅ አስደርጋ ክብሯን አላስጠበቀችም። ሩትዬ ደግሞ ክብሯን አስጠብቃ ልጇን ማሳደግ አለባት ብዬ አስባለሁ። ምክንያቱም አብርሃም ለሁለቱም አይሆንም፣ አይረባም። የምሬ ነው። ለራሱ ቆፍጠን ያላለ ወንድ እንደዚህ ልፍስፍስ የሚል ወንድ ምን ይሰራላቸዋል? ጥያቄ